በዓለም ዙሪያ የምትገኙ ሰብአዊ ፍጥረታት በሙሉ እንኳን በሰላም ተጠብቃችሁ በጤና ቆይታችሁ በሕይወት ለዛሬ ቀን ደረሳችሁ እያልኳችሁ የዛሬውን የእግዚአብሔርን ቃል ከማካፈሌ በፊት አጭር ጸሎት አብረን እንጸልያለን። እንጸልይ። በላይ በሰማይ ተከብረ የኖርክ ያለና የምትኖር ልዑል እግዚአብሔር አምላካችንና አባታችን ሆይ ወደና ፈቅደህ እያንዳንዳችንን በፊት ስላቀረብክን እናመሰግናለን። እኛን ልጆችህን ጌታ ሆይ እንደ ስራችን፣ እንደ በደላችን፣ እንደ መተላለፋችን ብዛት ሳትረሰን፣ ሳትተወን፣ ሳትጥለን፣ ሳታጠፋን በሕይወት ቆይተን ለዚህ ቀን እንድንደርስ ለዚህ ጊዜ እንድንበቃ የረዳህን አንተ ነህ። በልጅህ በኢየሱስ ክርስቶስ ስም በላይ በሰማይ በታችን በምድር ክብርና ምስጋና ለአንተ እንሰዋለን። ክብር ተመስገን። አሁንም አንደበቶቻችንን በመንፈስ እሳት እንድትቀባው ሕሊናችንን እንድታበራ ሁለመናችንን ቀድሰህ ለክብርህ እንድታቆመን አምላካችንና አባታችን ሆይ የሚሰሙትንም ጆሮ እንድትባርክ ልቦናችን አስተዋይ እንድታደርገው በዙሪያችን ያሉትን ወንድም እህቶቻችንን ሁሉ በዚህ ቃል መድረስ የምንችልበትን ጸጋ እንድትሰጠን እንደምንሃለን። በምትወደው ልጅህ በኢየሱስ ክርስቶስ ስም አሜን። ሁላችሁም ምናልባት አብዛኞቻችሁ ማለት እችላለሁ ከዚህ በፊት የእውነተኛውን አምላክ ፈቃድ ማኖር በሚል ዋና ርዕስ ስር የእውነተኛውን አምላክ ማንነት በክፍል 1 ተመልክተን ነበር። ዛሬ ደግሞ የምንመለከተው እውነተኛውን አምላክ ለማወቅ የቀረቡልንን ጥሪዎችንና ተግሳጾችን ነው። በያላችሁበት ቦታ ሆናችሁ መጽሐፍ ቅዱሶቻችሁን በመክፈት ከኔ ጋር እንድትከታተሉ የአክብሮት ጥሬን አስተላልፍላችኋለሁ። በያላችሁበት ቦታ ሁሉ እግዚአብሔር ማስተዋልን ይስጣችሁ፣ እኔንም ማስተዋልን እንድሰጠኝ ጸልዩልኝ። የዛሬው ሁለተኛ ክፍል ትምህርታችን እውነተኛን አምላክ እናውቅ ዘንድ የቀረቡልን ጥሪዎችና ወቀሳዎችንም ተግሳጾች በሚል ርዕስ ላይ ነው የምንመለከተው። የምንጀምረው በመዝሙረ ዳዊት ምዕራፍ 46 ቁጥር 10 ነው። ሁላችሁም ከኔ ጋር መዝሙረ ዳዊት 46 ቁጥር 10ን ከፍተን እንመልከት። እንደዚህ ይላል፣ እረፉ እኔም አምላክ እንደሆነ እወቁ፣ በአሕዛብ ከዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ ይላል። እግዚአብሔር አምላካችን ለኛ እያቀረበ ያለው ጥሪ ምንድን ነው? እረፉ እኔ አምላክ እንደሆንኩ እወቁ የሚል ነው። እንግዲህ እረፉ በሚባልበት ጊዜ ምን ማለት ነው? ብዙዎቻችን እንባክናለን፣ እዛም እዝም እንላለን፣ ለግል ጉዳዮቻችን እንሮጣለን። ዕለት ከዕለት ኑሯችንን ለማሸነፍ የምናደርጋቸው ጥረቶች የራሳቸው ክፋት የላቸውም፣ ግን አምላክን በማርሳት መሆን የለበትም። ሌላው ደግሞ በመንፈሳዊ ሕይወትን ጉዳይ በተመለከተ በማይሆን መንገድ ወይንም ደግሞ መጽሐፍ ቅዱሳዊ ባልሆነ መንገድ የራሳችንን አካሄድ በማሄድ ሰዎች የነገሩንን ነገር ብቻ በመከታተል ወይንም ደግሞ በጽሁፍ ያስተላለፉልንን ንባቦችን በማንበብ እሱ ከሚፈቅደው መንገድ ውጭ ስንባክን የሚያየን አምላክ ምንድን ነው የሚለን? እረፉ ይለናል። አምላክ ናቸው ብለን የምንከተላቸው ብዙ አካላት ሊኖሩ ይችላሉ። ሕይወት ያላቸውም ሊሆኑ ይችላሉ፣ ሕይወት የሌላቸውም ሊሆኑ ይችላሉ። እንደ አምላክ የምናመልካቸው ሀብቶቻችን ሊሆኑ ይችላል፣ ቤተሰቦቻችን ሊሆኑ ይችላል፣ የቤተሰባችን አባል ሊሆኑ ይችላሉ፣ ወይንም ደግሞ ጓደኞቻችን ሊሆኑ ይችላሉ፣ ወይንም ደግሞ ባለስልጣኖች ሊሆኑ ይችላሉ። ከአምላክ በላይ የምንወደው ማንኛውም አካል ቢሆን ጣዖት ነው የሚሆንብንና እግዚአብሔር ምንድን ነው የሚለን? እረፉ እኔ አምላክ እንደሆንኩ እወቁ ይለናል። ይሄ ትልቅ ጥሪ ነው። ቀጥሎ ምንድን ነው? ምናልባት እያንዳንዳችን በእግዚአብሔር ፈቃድ ማኖርን በተመለከተ የተለያዩ ጽሁፎችን እናነብ ይሆናል። እነዛ ጽሁፎች ለይተን ካወቅናቸው ከመጽሐፍ ቅዱስ ጋር ተመሳሳይ ሆነው ስናገኛቸው ልንጠቀምባቸው እንችላለን። እኔ በግሌ በጣም የሚወደው መጽሐፍ ዲዛይር ኦፍ ኤጅ የሚል መጽሐፍ አለ። ከዛ ገጽ 363 ላይ እንዲህ ተጽፎ እናገኛለን። ኢን ኦል
who are under the training of God is to be revealed a life that is not in harmony with the world's, its customs, and its practices, and everyone need to have a personal experience in obtaining the knowledge of the will of God ይላል። ሲተረጎም እንደዚህ ነው። በእግዚአብሔር ስልጠና ስር ያለ ሁሉ የዓለምን ባህሏን፣ የወጓን፣ የልምምዶቿን መከተል የለባቸውም። ምክንያቱም የዓለም ልምምድ፣ የዓለም ባህል፣ የዓለም ወግ፣ የዓለም ትምህርቶች ከእግዚአብሔር ትምህርት፣ ከእግዚአብሔር ባህል፣ ከእግዚአብሔር ወግ፣ ከእግዚአብሔር ልምምድ ጋር የማይሄዱ ከሆነ ከነዛ ጋር ማቆም እንደሌለብን ይነግረናል። እኛ ሁልጊዜ በማን ስልጠና ስር ነው ያለነው? በልዑል እግዚአብሔር አምላክ ስልጠና ስር ነው ያለነው። በሱ ስልጠና ስር ያለን ሁላችንም ዓለማዊ አካሄድን፣ ዓለማዊ ልምምዶችን፣ ዓለማዊ ወጎችን እና ባህሎችን መከታተል ወይንም ደግሞ መከተል እንደሌለብን ያስተምረናል። we must individually hear him speaking to our heart። እግዚአብሔር አምላካችን ለልባችን የምናገረውን ማስማት አለብን። when every other voices is hushed and in quietness we wait for him, the silence of the soul makes more distinct the voice of God። በዙሪያችን ያሉት ድምጾች በሙሉ ጸጥ ስሉ ወይንም ዝም ስሉ፣ እኛም በጸጥታ በሱ ፊት ዝም በምንልበት ጊዜ ዝምታችን እንኳን የእግዚአብሔርን ድምጽ ለየት ያደርገዋል። በዝምታ ውስጥ እንኳን እግዚአብሔር ይናገረናል ማለት ነው። ዲዛይር ኦፍ ኤጅ ገጽ 363 ላይ ነው ያነበብኩላችሁ። ሌላው በትንቢተ ኢሳይያስ ምዕራፍ 1 ቁጥር 1 ጀምሮ እስከ 6 የቀረቡልንን ጥሪዎችን በምንመለከትበት ጊዜ ደግሞ እንደዚህ ተጽፎ እናገኛለን። በይሁዳ ነገስታት በኦዚያ፣ በኢዮአታም፣ በአካዝ፣ በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም የአሞጽ ልጅ የኢሳይያስ ራእይ። ይህንን ራእይ ያየው ማን ነው? ኢሳይያስ ነው። ምን አይነት ራእይ ነው ያየው? እስቲ የመጽሐፍ ቅዱስ ክፍሉን እናንብብ። በዚህ ክፍል ኢሳይያስ ራእይን እንደተቀበለ እንመለከታለን። ኢሳይያስ ብቻ ሳይሆኑ ሙሴም፣ አብርሃምም፣ ኤልያስም፣ ኤልሳኤም፣ ዳንኤልም፣ ኤርሚያስም ሌሎቹንም ነቢያት ሁሉ ቁጠሯቸው። እነዚህ ሁሉ የእግዚአብሔር አገልጋዮች ናቸው። እነዚህ እንዴት ያለ ኑሮ ይኖሩ ነበር? እንዴት ያለ ኑሮ ይኖሩ ነበር? እያንዳንዳችን ልብ ልንል የሚገባን ነገር ቢኖር እነዚህ ሰዎች ያለፉበትን ጎዳና እውነተኛ ክርስቲያኖች ከሆነን፣ እውነተኛ እግዚአብሔር አገልጋዮች ከሆነን በዚህ ጎዳና ማለፋችን የግድ ማሆኑን ነው። ዕብራውያን ምዕራፍ 11 ቁጥር 37ንም ከዚህ ሐሳብ ጋር አያይዘን እንመልከታቸው ምን አይነት ኑሮ ይኖሩ እንደነበረ። Isaiah, who was permitted by the Lord to see wonderful things. ኢሳይያስ ድንቅ የሆነውን የጌታን ነገር እንዲያ የተፈቀደለት ሰው was sawn asunder፣ ተሰይፎ ነበር፣ በመጋዝ ተሰንጥቆ ነበር። because he faithfully reproved the sin of the Jewish nation፣ የአይሁድን ኃጢአት ፊት ለፊት ስለተጋፈጠ፣ ኃጢአት መሆኑን ስለነገራቸው፣ ስለገሰጻቸው፣ ስለመከራቸው፣ ስላስተማራቸው ይህንን አልቀበል ያሉ ሰዎች በመጋዝ ሰነጠቁት። The prophets who came to look after the Lord's vineyard were indeed beaten and killed። ኢሳይያስ ብቻ ሳይሆን ሌሎችም ነቢያትም ቢሆኑ የእግዚአብሔርን የወይን ቦታ የሚጠብቁት ተደብድበው ተገለዋል። they were stoned፣ በድንጋይ ተወግረዋል። they were sawn asunder፣ በመጋዝ ተሰንጥቀዋል። were tempted
were slain with the sword. ተፈትነዋል በሰይፍም ተሰይፈዋል። they wandered about in sheep skin and goat skin. የበግን ሌጦንና የፍየሎችን ቆዳ ለብሰው ተንከራተዋል። being destitute ተጥለው ተገፍተው afflicted ጉዳት ደርሶባቸው tormented ተሰቃይተው ምን ሆነዋል? መከራን አይተዋል። men of whom the world was not worthy ዓለም አልተገባቸውምና they were cruelly treated በጭካኔ ተይዘው ነበሩ and banished from the world ከዓለም ተወገዱ። sign of the times ፌብሩዋሪ 17 1898 ከተጻፈው አንድ ድንቅ ጽሑፍ ነው እያነበብኩላችሁ ያለሁት። ኢሳያስም ይህንን ህይወት እንደተለማመደ ከዚህ ጽሑፍም ልንረዳ እንችላለን። ኢሳያስ የማን ልጅ ነው? የአሞጽ ልጅ ነው። የተቀበለው ራእይን ከማን ነው? ከእግዚአብሔር ነው። ምንድነው ያለው? እንደዚህ ያለ ቁጥር 2 ላይ ትንቢተ ኢሳያስ ምዕራፍ 1 ቁጥር 2 እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድሁ አሳደገው፣ እነርሱ ግን አመጹብኝ ይላል እግዚአብሔር በኢሳያስ በኩል። ምንድነው ያለው? ሰማያት ስሙ፣ ምድርም አድምጪ። ምን ሆንኩኝ? ልጆች ወለደው ብቻ አይደለም የወለድኳቸውን አሳደግኳቸው፣ እነሱ ግን መልሶ አመጹብኝ። በሬ ገዢውን አህያ የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝብም አላስተዋለም። እኛ ብዙ ጊዜ ጣታችንን የምንቀስር ወይም የምንጠቅመው ወደ ማን ነው? እግዚአብሔርን አያውቁም ወደምንላቸው ሰዎች ነው። በዛን ዘመን በነ ኢሳያስ ዘመን የእግዚአብሔር ሕዝብ ተደርገው ይቆጠሩ የነበሩ እስራኤላውያን ናቸው። ዛሬስ እኔና እናንተ ኢየሱስ ክርስቶስን የግል አዳኛችን አድርገን የተቀበልን ክርስቲያን ብለን ራሶቻችንን የምንጠራ ለእግዚአብሔር ፈቃድ የማንገዛ ከሆነ ለፈቃዱ የማንኖር ከሆነ ሐሳቡን የማንከተል ከሆነ በመጽሐፍ ቅዱስ እንደሰፈረ የማንመላለስ ከሆነ አሁንም ከነዚህ ሰዎች ተሽለን አንገኝም። እንደውም ይባስ ብለን ሪቀን ልንሄድ እንችላለን። ስለዚህ እነዚህን ሁለቱን ሐሳቦችን እንዴት ነው የምትመለከት? ቁጥር 2 እና ቁጥር 3 ላይ ያለውን ክፍል ኢሳያስ በዘመኑ እነዚህን ሰዎች እንዴት ነበር ይመለከት የነበረው? በግልጽ ያየው ራእይ እግዚአብሔር ሰናገረው ነው። ምንድነው ያለው? ልጆችን ወለደው። በዘመኑ የነበሩትም ልጆች የማን ናቸው? የእግዚአብሔር ናቸው። ዛሬም ያለን ልጆች የእግዚአብሔር ነን። መንፈሳዊ እስራኤላውያን ዛሬንና እናንተ ነን። በዛን ዘመን በሬንም አህያንም ጠቀሰና ከነዚህ ሁለቱ አንሰው አገኛቸው። እንስሳት ናቸው እነዚህ። ከእንስሳም ወርዶ እግዚአብሔር እንስሳቸው ነው የምንመለከተው። ዛሬንና እናንተ ምን ላይ ነው ያለ ነው? ቢመዝነን ቢገመግመን መንፈሳዊ ሕይወታችንን ብመለከት እንዴት ነው የሚያየን? ራሶቻችን ልንጠይቅ ይገባናል። እንደ ግለሰብም እንደ ቤተሰብም እንደ የሃይማኖት ተቋማትም ሁላችንም ራሶቻችን ልንመለከት ያስፈልገናል። ምክንያቱም እግዚአብሔር በዛን ዘመን የነበረውን ሕዝብ ካየ ከገመገመ ያሉበትን ሁኔታ በግልጽ ከተናገረ ዛሬም ይናገራል፣ ዛሬም ይገመግመናል። እና አሁንም ማኑስክሪፕት 29ኛውን 1911 ከተጻፈው አንድ ጽሑፍ ደግሞ ላካፍላቸው። ማኑስክሪፕት 29 1911 እንደዚህ ይላል። The course pursued by Israel towards God's call for these words. The course pursued by Israel towards God called for these words. እስራኤላውያን ያረጉ የነበሩት ነገር አሁንም ቢሆን ያንኑን እነዛን ቃላቶች ያመጡታል። በእኛም ዘመን እነዛ ቃላቶች ይሰራሉ ማለት ነው። It was a proof of the people's perversity that they manifested less gratitude, less attachment, less acknowledgement of the worship towards God than the animals of the field manifests towards their masters. ዛሬም ቢሆን ይላል ያን የነበረው የእስራኤላውያን ሕይወት
በሬም ወርደው ከአህያም ወርደው እንስሳት እንኳን ጌቶቻቸውን የገዟቸውን የሚያስተዳድሯቸውን ጌቶች አውቀው እስራኤል ግን በአምልኮ ሂደት ውስጥ እግዚአብሔርን ያላወቀ መሆኑን እንመለከታለን። The first chapter of Isaiah is a description of the people professedly serving God. በትንቢተ ኢሳይያስ ምዕራፍ 1 ላይ ያለውን ታሪክ በሙሉ በምትመለከቱበት ጊዜ እግዚአብሔርን እናመልካለን የሚሉትን ሰዎች የሚመለከት ነው። but walking in forbidden path በተከለከለው መንገድ ወይንም ጎዳና ሲሄዱ እንመለከታቸዋለን። ቁጥር 4 ላይ ወረድ ብላችሁ በምትመለከቱበት ጊዜ ደግሞ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 4 ላይ ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፋት ዘር፣ ርኩሳትን የምታደርጉ ልጆች ሆይ ወዮላችሁ ይላል። እነሱ የፈጸሙት ርኩሰት ምንድን ነው? እውነተኛን አምላክ እግዚአብሔርን ትተው ሌሎችን ጣዖታት ማምለካቸው ነው። እግዚአብሔርን ከመከተል ይልቅ የራሳቸውን ፍላጎት መከተላቸው ነው። እግዚአብሔር ከፈቀደውና ካስተላለፈላቸው መንገድ ውጪ ራሳቸው በፈለጉት መንገድ እግዚአብሔርን ለማምለክ ማሞከራቸው ነው እና እነዚህን ሁሉ ስንመለከት እግዚአብሔር እንዳዘነባቸው ሲገስጻቸውም ሲመክራቸውም ጥሪ ሲያደርግላቸውም እንመለከታለን። ቁጥር 5 ላይ ደግሞስ ዓመፅ እየጨመራችሁ ለምን ገና ትቀሰፋላችሁ? እግዚአብሔርን የማይከተል እሱ ያስተላለፈውን ትምህርት የማይከተል ማንም ቢኖር ያ ምንድን ነው የሚሆነው? ወደ ጥፋት ነው የሚሄደው፣ ወደ መቀሰፍ ነው የሚሄደው። ስለዚህ እግዚአብሔር ምንድን ነው የሚለው? እኔ አጠፋችኋለሁ ብሎ በንዴት ከማጥፋት ይልቅ እሱ አሁን እያስተማረ ነው ያለው፣ ተመለሱ። ለምን ትቀሰፋላችሁ? ዓመፃ እየጨመራችሁ ለምን ትሄዳላችሁ? ራስ ሁሉ ለሕማም ልብም ሁሉ ለድካም ሆነዋል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም፣ ቁስልና እበጥ የሚማግልም ነው። አልፈረጠም፣ አልተጠገነም፣ በዛይትም አልለዘበም። እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርን ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩት ጋር ምን አለው ይላል? ክርክር አለው ይላል። አሞጽ ትንቢተ አሞጽ ምዕራፍ 1 ነው ያነበብኩላችሁ። እንደዚህ ይላል፣ እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርን ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩት ጋር ምን አለው? ክርክር አለውና የእግዚአብሔርን ቃል ስሙ ይለናል። ስንት ነገር ነው እግዚአብሔር ፈልጎ ያጣው? 3 ነገር ነው። አንደኛ እውነት የለም፣ ሁለተኛ ምሕረት የለም፣ ሶስተኛ እግዚአብሔርን ማወቅ የለም። እውነት በሌለበት፣ ምሕረት በሌለበት፣ እግዚአብሔርን ማወቅ በሌለበት ህይወት ውስጥ ማኖር እግዚአብሔርን ያስከፋዋል። ስለዚህ ተመለሱ ብለው ከኛ ጋር ይከራከራል፣ ያነጋግረናል፣ ይወቅሰናል። እንድንመለስ ተማጽኖ ያቀርብልናል፣ የምንሰማ ከሆነ ማለት ነው። ሆሴዕ ምዕራፍ 4 ቁጥር 2ን ቀጠል አድርጌ ሳነብላችሁ እስከ 6 አብረን እንመለከታለን። እንደዚህ ይላል፣ ስለዚህ ቁጥር 2 ላይ እርግማንና ሐሰት፣ ግዳይና ስርቆት፣ ምንዝርናም ወጥቷል፣ ዳምም ወደ ዳም ደርሷል። ስለዚህ ምድርቱ ታለቅሳለች፣ በእርሷም የሚቀመጡ ሁሉ ከምድር አራዊትና ከሰማይ ወፎች ጋር ይደክማሉ፣ የባህሪም ዓሦች ያልቃሉ። ነገር ግን ሕዝብህ ከካህን ጋር እንደሚከራከሩ ናቸውና ማንም አይከራከር፣ ማንም አይዝለፍ። በቀንም ትሰናከላለህ፣ ነቢዩም ከአንተ ጋር በሌሊት ይሰናከላል። እናትህንም አጠፋታለሁ። ሕዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል። አንተም ዕውቀትን ጠልተሃልና እኔም ካህን እንዳትሆነኝ እጠልሃለሁ። የአምላክንም ሕግ ረስተሃልና እኔም ደግሞ ልጆችህን እረሳለሁ ይላል። እግዚአብሔር ከዚህ ይጠብቀን። እንግዲህ እነዚህን ሁሉ ስንመለከት እግዚአብሔርን ከማተው የተነሳ ሰው ጤና እንዳጣ፣ የምን ጤንነት ጉዳይ ነው ይሄ? የመንፈሳዊ ሕይወት ጤንነት ጉዳይ ነው። ኃጢአት በዛ፣ ደም ማፍሰስ በዛ፣ እውነት የለም፣ ፍርድ የለም፣ ምሕረት የለም፣ እግዚአብሔርን ማወቅ የለም። ስለዚህ ሁሉም ወዴት እያመራ ነው? ወደ ጥፋት እያመራ ነው። እና የትኛውን ዕውቀት ነው ሕዝበ ዕውቀትን ከማጣቱ የተነሳ ጠፍቷል እያለ ያለው? የእግዚአብሔርን ዕውቀት ነው። እግዚአብሔርን ማወቅ በምድር ስለሌለ ነው እያለ ያለው።
እግዚአብሔርን እናውቃለን የምንል እያንዳንዳችን በህሊና ደረጃ ብቻ ማወቅ አይደለም፣ ከሱ ጋር ቅርብ ግንኙነት ያስፈልገናል። በጸሎት ከሱ ጋር ህብረት መፍጠር፣ በአምልኮ ከሱ ጋር ህብረት መፍጠር፣ በቃል ንባብ ከሱ ጋር ህብረት መፍጠር፣ በአገልግሎት፣ በስብከት አገልግሎት፣ በማስተማር አገልግሎት፣ በምስክርነት አገልግሎት፣ በጉብኝት አገልግሎት፣ የትኛውንም አገልግሎት በምንሰጥበት ጊዜ ባለን ነገር ከሰዎች ጋር በማቆም ስራቡ እያበላን፣ ስጠሙ እያጠጣን፣ ስታረዙ እያለበሰን፣ ስታሰሩ እየጠየቅናቸው፣ ሳዝኑ እያጽናናናቸው፣ እነዚህን ሁሉ ከጎናቸው በምንቆምበት ጊዜ እግዚአብሔርን አውቀናል ያስብላል። ምክንያቱም ፍቅር ካለ እግዚአብሔር አለ። ፍቅር በሌለበት እግዚአብሔር የለም፣ ማወቅም አይቻልም። ምክንያቱም ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ አይችልም ይላል እግዚአብሔር ቃልና ዛሬም እያንዳንዳችን አንደኛ ራሶቻችንን ከጥፋት ጎዳና ማመለስ፣ ሁለተኛ ደግሞ ወንድም እህቶቻችንን በፍቅር መያዝ፣ ባለን ነገር ሁሉ ከጎናቸው ማቆም፣ በመንፈሳዊ ጉዳይም በማህበራዊ ጉዳይም በዕለት ተዕለት አካላዊ ፍላጎቶቻቸውም ከጎናቸው በማቆም እግዚአብሔርን የማውቃችን ህይወት በእኛ በሚገለጽበት ጊዜ እግዚአብሔር አያዘንብንም እና አሁንም አንድ ጽሑፍ ያነበብኩትን ላካፍላችሁና ፓትርያርክ ኤንድ ኪንግስ በሚል መጽሐፍ ገጽ 297 ላይ እንደዚህ ይላል። ፓትርያርክ ኤንድ ኪንግስ ገጽ 297 ላይ በጣም ግሩም የሆነ ቃል ተጽፎ ታገኛላችሁ። እንደዚህ ይላል። had Israel heed the message of the prophets እስራኤላውያን የነቢያትን ቃል አስተውሎ ቢሆን ኖሮ ይላል they would have been spared the humiliation that followed ከሚመጣው ውርደት ይጠበቁ ነበር ወይንም ያመልጡ ነበር ይላል። it was because they had persisted in turning aside from his law that God has compelled to them go into captivity እነሱ እግዚአብሔር የሰጣቸውን ሕግ ችላ በማለታቸው እግዚአብሔር በምርኮ እንዲወሰዱ አደረጋቸው። ለምንድን ነው? እሱን ማወቅ ስለሌለ። ምንድነው ያደረጉት? because they has rejected the knowledge እውቀትን ስለጠሉ ነው። I will also reject thee ምን አደርጋቸዋለሁ አለ? እጠላቸዋለሁ አለ። አንተ እውቀትን ጠልታል። የምን እውቀት? እግዚአብሔርን የማወቅ። ዛሬም አንዳንድ ሰዎች እግዚአብሔርን ማወቅን በሚመለከት መልእክት በሚተላለፍበት ጊዜ አትንገሩን፣ አይቻልም የሚሉ ሁሉ አጋጥሞኛል። እናንተን አጋጥሟቸው እንደሆነ አላውቅም። እግዚአብሔርን ማወቅ የግድ ይላል። ምክንያቱም እግዚአብሔርን እና ልጁን ማወቅ ምንድን ነው? የዘላለም ሕይወት ነው። እግዚአብሔርን የማያውቅ ከእግዚአብሔር ጋር ግንኙነት ላደርግ አይችልም። እግዚአብሔርን ማወቅ ደግሞ በህሊና ብቻ አይደለም፣ በሕይወት ነው። እና ስለ እግዚአብሔር እውቀት በሚስተማርበት ጊዜ ትኩረት ሰጥተን ልንከታተል ያስፈልገናል። መጽሐፍ ቅዱስን በማንበብ እነዛን እውቀቶችን ልንደርስባቸው ያስፈልጋል። የደረስንባቸውን እውቀቶችን ደግሞ ልንኖራቸው ያስፈልገናል እና ይህንን ልብ ማለት አለብን የሚል መልእክት ለማስተላለፍ ነው። seeing thou hast forgotten the law of the God አንተም የእግዚአብሔርን ሕግ ምን አድርገሃል ይላል? ረስተሃል። ቃሉን ማለት ነው። የእግዚአብሔርን ቃል ጠዋትም ቀንም ማታም ሁሌም ሜዲቴት ማድረግ መቻል አለብን። የህይወታችን አካል ነው። ጠዋት ቁርስ፣ ምሳ፣ እራት ላይ ደግሞ እራት እንደሚያስፈልገን ሁሉ የእግዚአብሔር ቃል ደግሞ ጠዋት ቀን ማታ ሳናቋርጥ ዘውትር የምንማር የተማርነውን ደግሞ የምናስተምር ሰዎች ልንሆን ይገባናል። ቁጥር 5 ላይ በምታነቡበት ጊዜ ሆሴዕ ምዕራፍ 4 ቁጥር 5 ላይ እንደዚህ ይላል። በቀን ትሰናከላለህ፣ ነቢዩም ከአንተ ጋር በሌሊት ይሰናከላል። እናትንም አጠፋታለሁ። ሕዝብም እውቀት ከማጣቱም የተነሳ ምን ሆኗል አለ? ጠፍቷል። አንተም እውቀትን ጠልታልና ካህን እንዳትሆነኝ እጥልሃለሁ። የአምላክን ሕግ ረስተሃልና እኔም ደግሞ ካህን እንዳትሆነኝ እረሳሃለሁ ይላል። እነዚህ በእኛ ህይወት እንዳይፈጸሙ ወይንም ደግሞ ይህ ጥፋት እንዳያገኘን ማምለጫው ጊዜ አሁን ነው። ዮሐንስ ወንጌል ምዕራፍ 17ን በምንመለከትበት ጊዜ ደግሞ ወንድሞችና እህቶች ኢየሱስ ክርስቶስ የእግዚአብሔር ዕውቀት የዘላለም ሕይወት እንደሆነ ስነግረን እንመለከታለን። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 17 ቁጥር 1 እስከ 3
ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ለስልጣን እንደሰጠው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረዋል። ማንን ነው ልጅህን አክብረው እያለ ያለው? አባቱን ነው። እውነተኛን አምላክ እግዚአብሔር አብን ነው። ልጅን ምን አድርጎ አክብሮ። ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ምንድናት አለ? የዘላለም ሕይወት ናት። እኛ እያንዳንዳችን በእውነት ሃይማኖት አለን የምንል ሰዎች፣ እናምናለን የምንል ሰዎች እግዚአብሔር አንድ እንደሆነ እርሱም እግዚአብሔር አብ እንደሆነ ኢየሱስ በተናገረው መሰረት ልናምን፣ ነቢያትን በተናገሩት ሐዋርያትን በተናገሩት መሰረት ልናምን ያስፈልገናል። ያ ብቻ አይደለም። ያ አንዱ እውነተኛ አምላክ እንድንበት ዘንድ ልጁን ኢየሱስ ክርስቶስን ለኛ አሳልፈው በመስጣቱን እሱ የአባቱን ፈቃድ ለማድረግ እንደመጣ ፈቃዱ ደግሞ ሰዎችን ማዳን እንደሆነ አውቀን አምነን እኛም ነፍሳችንን ወደ እሱ አስጠግተን ሌሎችን ደግሞ ወደ እሱ እንዲጠጉ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያልን እየነገርናቸው ከኢየሱስ ጋር እንዲገናኙ በፍቅር ማሳብ፣ በሕይወት፣ በአነጋገር፣ በአስተሳሰብ፣ በዕለት ተዕለት ኑሮአችንና ተግባሮቻችን ሁሉ ለነሱ ምሳሌ እየሆንላቸው ከእግዚአብሔር ጋር እንዲቀራረቡ ሕይወትን እንዲያገኙ ወደ እርሱ እንዲቀርቡ ልንረዳቸው ያስፈልገናል። ስለዚህ ኢየሱስ እየነገረን ያለው ምንድነው? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ምንድናት አለ? የዘላለም ሕይወት ነው። የዘላለም ሕይወት ትርጉሙ ምንድነው? እውነተኛ አምላክ ብቻ የሆነውን እግዚአብሔር አብንና እርሱ የላከውን ልጁን ኢየሱስ ክርስቶስን ማወቅ ነው። ዮሐንስ መልእክት ምዕራፍ 3 ከቁጥር 1 ጀምሮ ያለውን ክፍል ደግሞ እንመልከት እስቲ አብረን። እንደዚህ ይላል። የእግዚአብሔር ዕውቀት በምን መገለጽ እንዳለበት ነው የሚያስተምረን በዚህ ክፍል በተግባር። እንደዚህ ይላል ዮሐንስ መልእክት ምዕራፍ 3 ቁጥር 1 ጀምሮ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለ ፍቅር እንደሰጠን ይኸው ይላል። የእግዚአብሔር ልጆች ተብለን እንጠራ ዘንድ ስልጣን የሰጠን ማን ነው? አብ ነው። እንዴት ያለ ፍቅር ነው የሰጠን? እኛ ምንድነን? እንዲሁም ነን ይላል። የእግዚአብሔር ልጆች ነን። ስለዚህ ምክንያት ዓለም እርሱን ስላላወቀ እኛንም አያውቀንም። እግዚአብሔርን የማያውቅ ዓለም እኛን ያውቀናል ብላችሁ አትጠብቁ። ምክንያቱም እሱን አያውቁትም፣ እኛንም አያውቁንም። እሱንና ልጁን ያላወቀ ዓለም እኛንም አያውቀንም። ቁጥር 2 ላይ ልጆች ሆይ አሁን የእግዚአብሔር ልጆች ነን ይላል። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንመስላለን ይላል። እሱን እንድንመስል እናውቃለን። አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን አናቅም፣ ገና አልተገለጠም ይላል። ስለዚህ ሁልጊዜ በተጠንቀቅ ነው ማኖር ያለብን። ከአምላካችን ከእግዚአብሔር ጋር ግንኙነቱ ሳይቋረጥ መቀጠል አለበት። አንዴ ድነናል፣ ለዘላለም ድነናል ብለን ማሰብ ሳይሆን ድነናል፣ እየዳነ ነው፣ እንድናለንም። ምክንያቱም ዛሬ የዳን ነው እግዚአብሔር ጸጋውን አብስቶልን ልጁን ኢየሱስ ክርስቶስን በእኛ ምትክ እንዲሞትና እንዲያጸድቀን አድርጎ በጸጋው ካዳነን ማዳናችንን መፈጸም ደግሞ የኛ ድርሻ እንደሆነ ቃሉ ይናገራል። የራሳችን ማዳን ምን አድርጎ ይላል? ፈጽሙ። ይሄ ቀጣይነት ያለው ነው፣ ህይወት ተግባር ነው ማለት ነው። ቅድስና ምን መሆን አለበት? መቀጠል አለበት። ቀጥሎ ደግሞ ምንድነው? ወደፊት እስከ ቀጠልን ድረስ መጨረሻችን ከእግዚአብሔር ጋር ያለው ግንኙነት ሳይቋረጥ የሚዘልቅ ሲሆን ብቻ ነው የምንድነው እና እንድናለን የምንለውም ለዚህ ነው። ስለዚህ ይህንን ቃል ተከታተሉ እስቲ። አሁንም እንደዚህ ይላል፣ በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል። ማን ንጹሕ እንደሆነ? እግዚአብሔር ንጹሕ እንደሆነ ራሱን ምን ያደርጋል? ያነጻል። ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋልና ኃጢአትም አመፅ ነው። ኃጢአት ምንድን ነው? አመፅ ነው። አመፅ ምንድን ነው?
የተጻፈውን ሕግ ለኛ የተላለፈውን ሕግ የተነገረንን ሕግ እያወቅን እየተረዳን እያስተዋል ነገር ግን በእንቢተኝነት የፈለግነውን ለማድረግ በመቃጣን ጊዜ ወይንም ደግሞ ስንፈጽም ራሱ ምንድነው እየሆነን ያለ ነው? እያመፅን ነው ያለ ነው ማለት ነው። ስለዚህ ያ ኃጢአት ይሆንብናል። እርሱ ኃጢአትን ሊያስወግድ እንደተገለጠ ማን? የእግዚአብሔር ልጅ ኢየሱስ ክርስቶስ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱ ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትንም የሚያደርግ ሁሉ አላየውም አላወቀውም። ኢየሱስን አውቃለሁ እያልን ኃጢአትን የምንለማመድ ከሆነ ፈጽሞ እንኳን ልናውቀው አላየነውም ይላል መጽሐፍ ቅዱስ ሲናገር። ልጆቼ ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። የእግዚአብሔር ልጅ ኢየሱስ ክርስቶስ የመገለጡ ትልቁ ዓላማ ምንድነው? የዲያብሎስን ስራ ማፍረስ ነው። የዲያብሎስ ስራ ምንድነው? እያሳተ ሰዎችን ከእግዚአብሔር ጎዳና ማስወጣት፣ ከእግዚአብሔር መለየት፣ ወደ ሞት እንዲሄዱ ማድረግ፣ አብሯቸው ማጥፋት ነው ዓላማው። የኢየሱስ ዓላማ ደግሞ ይህንን ስራ የእሱን ስራ ማፍረስ ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። ቁጥር 10 የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የሚያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። ስለዚህ በምድራችን ላይ ዛሬ የሚሆነውን ነገር ስንመለከት ጦርነቱ የሚበዛው ከጥላቻ የተነሳ አይደለም ወይ? ጦርነት ውስጥ ምን አለ? መገዳደል አለ። መገዳደል ደግሞ ማጠፋፋት ነው። ከእግዚአብሔር መንግስት ማራቅ ነው። ከህይወት መለያት ነው። ምናልባት በጦርነቱ ውስጥ ብቻ ይሄ ነገር የሚሆን ሊመስለን ይችላል። ወንድሙን የማይወድ ነፍሰ ገዳይ ነው ይላል እግዚአብሔር ቃል ሲናገር። አሁንም በጥላቻ መንፈስ ያለን ነፍስን እያጠፈን እንደሆነን አውቀን ልንመለስ ንስሐ ልንገባና ከእግዚአብሔር ጋር ልንታረቅ ያስፈልገናል። ከመጀመሪያ የሰማችሁት መልእክት እርስ በርሳችን እንዋደድ የምትል ናትና ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ፣ የወንድሙም ስራ ጽድቅ ስለነበረ ነው። ሁለት ሰዎችን ነው የምንመለከተው፣ ቃየልና አቤልን። ሁልጊዜ ክፉ ዘር ቀናውን ጻድቁን ነፍስ ለማጥፋት ጥረት ያደርጋል። ብንጠፋ እንኳን ከጻድቁ ጎን ከጽድቅ ጎን ልንቆም ያስፈልገናል። ለምንድን ነው ያጠፋው? እሱ የወንድሙ ስራ መልካም፣ የሱ ጽድቅ የሱ ስራ ደግሞ ክፉ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆነን ከሞት ወደ ህይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል ይላል። አሁን እግዚአብሔርን እናውቃለን ብለን ኢየሱስን እንቀበላለን ብለን ክርስቲያኖችንን ብለን በቤተ ክርስቲያን አባልነት አለን እያለ በብዙ አገልግሎት በስብከትም በዝማሬም በጸሎትም በሌሎችም አገልግሎቶች እየተሳተፈን ግን የወንድሞች ፍቅር፣ የእህቶች ፍቅር፣ የሰው ፍቅር በእኛ ውስጥ ከሌለ አሁንም በሞት ነው ያለ ነው ይላል የእግዚአብሔር ቃል ሲናገር። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ይላል። መውደዳችን እስከ ምንድን ነው የሚዘልቀው? በዚህ ቃል መሰረት ነፍሳችንን እንኳን አሳልፈን እስከ መስጠት፣ ብርን አሳልፈን እስከ መስጠት ብቻ አይደለም፣ ልብስን አሳልፈን እስከ መስጠት ብቻ አይደለም፣ አገልግሎትን እስከ ማበርከት ብቻ አይደለም፣ ቤት ገብታችሁ እደሩ ዋሉን እስከ ማለት ብቻ አይደለም፣ የራሳችንን ያለን ንብረትን አካፍለን መስጠት ብቻ ሳይሆን ነፍስ እንኳን የሚጠይቅ ነገር ከሆነ በነሱ ምትክ እስከ ማሞት ድረስ እነሱን ለማዳን ልንሰራ እንደሚገባን ቃሉ ይነግረናል። ይህንን የሚያደርግ ምንድን ነው? የእግዚአብሔር ፍቅር ነው። እግዚአብሔር በእኛ ሲኖር ይህንን ማድረግ ይቻላል። በራሳችን ግን ይህንን ማድረግ አንችልም። በእርሱ ሁሉም ይቻላል። ቁጥር 17 ላይ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙን የሚያስፈልገውን ሳያጣ አይቶ ያልራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ፍቅር በምንድን ነው መገለጽ አለበት? ባለን ነገር ለሰዎች በማርዳት ከሰዎች ጎን በማቆም ያለንን ነገር ለሰዎች በማካፈል ሊሆን እንደሚገባ ይነግረናል። ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ልባችንም በእኛ ላይ በሚፈርድበት ሁሉ
ከእውነት እንደሆነን በዚህ እናውቃለን፣ በፊቱም ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ሰፊ ነውና ሁሉንም ያውቃል ይላል። ችግር የለብኝም ብላችሁ የምታስቡ ከሆነ እግዚአብሔር ያለውን ችግር የሚረዳ አምላክ ነው፣ የሚገነዘብ አምላክ ነው። በውስጣችን ያለውን ግድፈት ያውቃል፣ ሊያስተካክልም ይሻል። ግን የኛን ፈቃድ ነው የሚጠብቀው። ፈቃደኛ ልንሆን ያስፈልገናል። እግዚአብሔር አስገዳጅ አምላክ አይደለም። ሁሌ ምርጫችንን የሚያከብርልን አምላክ ነው። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆነን የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዙም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ። አንደኛው ነገር ምንድነው? በልጁ በኢየሱስ ክርስቶስ ስም ማመን ነው። ማመን ብቻውን ደግሞ በቂ እንዳይደለ ስነግረን እንደዚህ ትእዛዝንም እንድሰጠን እርስ በርሳችን እንዋደድ ዘንድ ነው ይላል። በክርስቶስ ኢየሱስ ማመን፣ ከዛ ደግሞ እርስ በርሳችን ማዋደድ። እምነት የሚገለጸው በምንድን ነው? በፍቅር ነው ማለት ነው። ሰዎችን የማንወድ ከሆነ ኢየሱስን እናምናለን ብንል ውሸት ነው፣ ማስመሰል ነው። የሰዎች ፍቅር በልባችን ሊኖረን ያስፈልጋል። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህ በእኛ እንድኖር ከሰጠን ከመንፈሱ እናውቃለን ይላል። እግዚአብሔር ይህንን ጥሪ ነው እያቀረበልን ያለው እና በዓለም ዙሪያ ያላችሁ ወንድም እህቶቻችን አሁንም ልብ እንበል። እግዚአብሔር አምላክ ጥሪ እያቀረበልን ነው። እረፉ፣ እኔ አምላክ እንደሆንኩ እወቁ እያለ ነው። እኔ አምላክ እንደሆንኩ እወቁ እያለ ያለው በጌታችን በኢየሱስ ክርስቶስ በኩል ዓለማትን ፈጥሮ በጌታችን በኢየሱስ ክርስቶስ በኩል ቅዱስ መንፈሱን በእኛ ላይ አትረፍርፎ አፈሶ ዛሬም ወደ ፍቅሩ ልጅ መንግስት እንድንፈልስ አድርጎ ከዛ እንዳንወጣ እየመከረን እየገሰጸን እያስተማረን ያለ አምላክ እርሱ ሕያው ነው። ይሄ ጥሪ ከሰው እንደሆነ አድርጋችሁ አታስቡ። ከእንስሳት ወርደን እንዳንገኝ በሬ እና አህያ ገዢውን አውቆ እኛ ደግሞ የፈጠረንን ያዳነንን ዛሬም ደግሞ እንድንመለስ የሚማጸነንን አምላክን አናውቅም አንፈልግም ብንል ምን አይነት አመጽ ነው? እግዚአብሔር ከዚህ ይጠብቀን። በሚቀጥለው ትምህርት እስክንገናኝ ድረስ ቸርን ሰንብት። ደህና ሁኑልን። ጌታ ከእናንተ ጋር ይሁን።